በቀጥታም በተዘዋዋሪ ለሱ እንደውም አይመለከተው። ለቀብር ቦታ ለማሳጣት ግን አፍን መክፈት አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ለምናዋጣው በተለይ ለምናዋጣው የምትለው ነገር ኮት ትደረግበት። እንዴት አድርገው ገንዘቡን እንደሚያመጡ እኮ እናውቃለን። 18 ሰዓት ሰርተው በዚያ ላይ ደግሞ ይተውልን። መርካቶ እቃ ተወደደ ረከሰ ብለን የሚጨንቀን እኛን እንጂ እነሱን ስላልሆነ በቃ ይተውልን። አጠቃላይ ኢትዮጵያ የምትባለውን ሀገር ከህሊናቸው ውስጥ በስሪንጅ መጣው ያውጡና ይተውልን የሚል አማርኛ ሲናገር ሰምቻለሁ። እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛው ነገር በተለይ አዲስ አበባ ውስጥ የሚኖረው ሰው የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። ከዛ በሚላከው ነው ኑሮ መወደዱና መርከሱ ባይመለከታቸው ኖሮ እዛ 16 ሰዓትና 18 ሰዓት ሰርተው ከቤት ክራይ ተርፏቸው ባጠገባቸው ቢታመሙ የሚያስታማቸው ወገን ዘመድ የሌላቸው እህት ወንድሞቻችን የሳንቲም ድቃቂ ልብስ ላቂ አይልኩልንም ነበር። እዚህ ኑሮ ስለተወደደባቸው ወገኖቻቸው ይልካሉ። እነሱ በመላካቸው እኮ ነው አሁን እኛ ሰርቫይቭ እያደረግን ያለ ነው። እውነት ለመናገር ማለት እኮ በተለይ አዲስ አበባ ልጅ በአብዛኛው ስራ አጥ ነው። ተምሮ የመጀመሪያ ዲግሪ ይዞ የመጨረሻ ስራ ሊሰራ የሚችለው ራይድ ነው የሚሰራው። ሌላ ምንም ስራ አይሰራም። ተቀጥሮ የሚሰራበት ነገር የለም። ታውቀዋለህ። ተቀጥሮ አንድ አዲስ አበባ ውስጥ ተወልዶ ያደገ ልጅ ለመስራት የመንግስት መስሪያ ቤት ውስጥ ምን ፎርማሊቲዎች ማሟላት እንዳለበት ለኔና ለናንተ ግልጽ ነው። ግልጽ ያለ ግልጽ ነው። ለሱ ደግሞ በተለይ በጣም ግልጽ ነው። እንዴት ነው የመርካቶ ሽንኩርትና ጨው መወደድና መርከስ እነሱን የማይመለከት? በደንብ ይመለከታቸዋል። አረ ኑሮ ተወደደብህ ልጄ፣ በዚህ በኩል የቤት ክራይ፣ በዚህ በኩል የጣራና ግድግዳ ክፍያ ተብያለሁ፣ እንደገና ግብር ጨምሮብኛል፣ በዚህ በኩል የመሰራበት የሥራ ቦታ ይፈርሷል፣ አሁን የምኖረው ኑሮ ከሞቱት በላይ ካሉት በታች ነው፣ እባክህ አቅሜን ማድረግ ለልጆቼ ፈልጌ ማድረግ አልቻልኩም፣ የምትችለው ላክልኝ እየተባለ እኮ በተዘዋዋሪም ሆነ በቀጥታ ዳንኤል ክብረት የተናገረው ነገር ዲያስፖራውና ወገኖቻችንን ይመለከታል። አገራቸው ስለሆነ እዚህ ያለው ወገናቸው ስለሆነ ይመለከታቸዋል። ደግሞም ስለሚመለከታቸው የቻሉትን ያቅማቸውን ነገር እያደረጉ ነው። እነዚህን ስደተኞች ለቀብር ቦታ ለማሳጣት ግን አፍን መክፈት በህዝብ ዘንድ ተወዳጅነት ያተርፍለታል ብዬ አላስብም። እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስደተኛ እኮ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ 3 ዓመት ከ6 ወር ግብፅ አልተሰደደም? የተሰደደው እኮ የስደተኞችን ስደት ሊባርክ እኮ ነው። አምላክ ሆኖ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋው አምላክ በለበሰው ስጋ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ ጋራ ተሰዷል። በስደቱም ጣና ቂርቆስ ኢትዮጵያ ድረስ እንደመጡ ከኔ ይልቅ ዳንኤል ክብረት በመጽሐፍ ጭምር ጽፏል። ሕያው እግዚአብሔር ምስክሬ ነው። በመጽሐፍ ጭምር ጽፏል። ከኔ ይልቅ የቤተ ክርስቲያንን ታሪክ ከአናት ጠጉሯ እስከ እግር ጥፍሯ ድረስ የሚያውቀው መምህር ሲሳይ ሳይሆን ዲያቆን ዳንኤል ክብረት፣ ይቅርታ ዲያቆን አልኩ፣ ዳንኤል ክብረት። ግን ኢየሱስ ክርስቶስ የተሰደደውን ስደት የሚያውቅ ሰባኪ እንዴት ወገኖቹ ተሰደው ሞታችን ቀብራችን በሀገራችን ይሁን ሲሉ እንዴት ጆሮን ያሳክከዋል? እንዴት አይኑን ያሻል? እንዴት አፉን ያዛጋዋል? እንዴት ይሄንን ነገር ተቃውሞ በአደባባይ ብዙ ምሁራን ባሉበት አፉን ከፍቶ ይናገራል? ስለዚህ የመርካቶም ነገር ቢሆን ለዲያስፖራው ይመለከተዋል፣ በቀጥታም በተዘዋዋሪ። ለሱ እንደውም አይመለከተው። ሕያው እግዚአብሔር ምስክሬም ለሱ አይመለከተው። ለምን? የሞቀ የደመቀ የሚለብስበት ሰዓት ነው። የላሜ ጣም የሚበላበት ሰዓት ነው። በአማረ ምንጣፍ የሚመላለስበት ሰዓት ነው። በኮብራ የሚጓዝበት ሰዓት ነው። ስለዚህ እታች ያለው ህብረተሰብና ማህበረሰብ በኑሮ ውድነት የእግር እሳት ሆኖ ኑሮ ውድነቱ የሚያሰቃየው ስቃይ አሁን ለዳንኤል ክብረት ይሰማዋል ብዬ እኔ በግል ያላስብም። ዳያስፖራዎቹ ግን ከሱ በተሻለ መልኩ ኪሎ ሽንኩርት ስንት እንደሆነ ያውቃል። ለቀብር ቦታ ለማሳጣት ግን አፍን መክፈት አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው።